ኬብሮን መንፈሳዊ ሚዲያ። በረሃው የቱንም ያክል ዝም ቢል በውስጡ ግን ዓለምን የሚያስደነግጡ ሚስጥሮች አሉት። ሰው በዓይኑ ያላየው ልቦናው ያልገመተው የቅዱሳን መኖሪያ የተአምራት መገለጫ እና የእንስሳት አገልግሎት የሚታይበት ስፍራ። ዛሬ ወደዚያ ቅዱስ ዋሻ ጉዞ እንጀምራለን። ታሪኩን ለመስማት አብራችሁን ቆዩ። ኬብሮን መንፈሳዊ ሚዲያ። እማሆይ እምባቸው ያለ ፍቃዳቸው እየተዥጎደጎደ ካቀረቀሩበት ቀና አሉ። አባቴ መቼም የኢትዮጵያ ሀገር ሰፊ ነው። ዳር እስከ ዳር ሄደው ባርከው ቀድሰው የሚመለሱት በምንድን ነው? ምን መጓጓዣ ያገኛሉ? አሉ። ነገሩ ሁሉ ካቅማቸው በላይ ሆኖ ስለረቀቀባቸው አይ እናቴ፣ ለእግዚአብሔር ንፋሱ፣ አየሩ፣ ደመናው ሁሉ ገንዘቡ ነው። ስለዚህ እሱ በፈቀደው ሁኔታ አድርሶ ይመልሳቸዋል። ይህ የእሱ ረቂቅ ምስጢር ነው። ማን ሊያውቀው ሊመረምረው ይችላል? አሉ በትህትና። አባቴ ይህ ሁሉ አበባና ፍራፍሬ፣ ይህ ሁሉ እጽዋት እንደዚህ እንደ ጥሩ አትክልተኛ አሳምሮ ያበጀ ማን ነው? አሉ። እጅግ ያስደነቃቸው ነገር ነበርና ይህ የፈጣሪ የእጁ ጥበብ እሱ የሠራው ነው። ከእሱ ሌላ ባለቤት ተንከባካቢ የለው። ወዳጆቹን እንዲህ በለመለመ መስክ ያኖራል። ፈጣሪን በምን ቃል ማመስገን ይቻል ይሆን? እናቴ ሥራው ጥበቡ ከአእምሮ በላይ እኮ ነው አሉ። እሳቸውም በአድናቆት ወደ አትክልቱ እየተመለከቱ አባቴ ከዚህ ውጪ በየበረሃው ያሉት እና እዚህ ያሉት ልዩነታቸው ምንድን ነው? አሉ። እማሆይ ሁሉን የማወቅ ጉጉታቸው ጨምሮ እናቴ በበረሃ ኑሮ ልዩነት የለም፣ ግን ለእያንዳንዱ የጸጋ ስጦታ የተለያየ በመሆኑ ሁሉም ባለለትና በፈቀደለት በዓት ይኖራል። ለጸሎትና ለቁርባን በአንድ ይሰበሰባል። ወዲያ ወዲህ ለማይሉት ቅድም እንዳዩት ሌላም እሱ በረቀቀ ምስጢሩ ባሉበት እንዲያገኙ ያደርጋል። እዚህ በረሃ ውስጥ ልዩነት፣ ትልቅና ትንሽ፣ አዛዥና ታዛዥ፣ ጌታና ባሪያ የለም፣ አይታወቅም። ሁሉ በፈጣሪ እቅፍ በአንድ መመሪያ እንደ አንድ ቃል ተናጋሪ ሆኖ ይኖራል። እንኳን ሰውና ሰው ቀርቶ የበረሃ አውሬም በአንድነት በፍቅር በአንድ ስርዓት እየኖረ ነው አሉ። እማሆይም በገነት ውስጥ ያሉ አባም የገነት አስጎብኚ መልአክ መሰሏቸው። ፍጹም በዚህ ምድር ላይ የሚራመዱም የቆሙም አልመሰላቸውም። ጸጥታው፣ ሰላሙ፣ ነፍስና ሥጋን የሚያለመልመው ከሽቶ 7 እጥፍ የሚሸተው መዓዛ፣ አንዲት የደረቀች ቅጠል ወድቃ የማይታይበት ጻዳ ቦታ፣ የመላእክት ዝማሬ የሞላበት ምድራዊ መልአኮች የተከበበች ገነት። በቃ ገነት ይሄ ነው። አዎ የበረሃው ገነት። ለካ ማር ይስሐቅ እውነቱን ብሏል። እንዲህ በረሃ መመልከት ብቻ በነፍሳችን ውስጥ ያሉ ዓለማዊ ሐሳቦችንና ምኞቶችን ይገድላል። ይበልጡኑ ወደ እግዚአብሔር የምንናፍቅ፣ ይበልጡኑ የምንመኝ፣ ከእርሱ ጋር አንድ እንድንሆን የሚያደርግ ነው ብሏል። እውነቱን ነው። የበረሃ ገነት ከፈጣሪ ጋር ብቻ የሚኖርበት፣ ዓይን ወዲህ ወዲያ ብሎ ልብ ያን የማይልበት፣ በቃ ከፈጣሪ ጋር መኖር ብቻ፣ እሱም ብቻ ማየት ማሰብ። አቤት መመረጥ! አቤት ዕድል! በዚች ገነት በረሃ ለመኖር የታደላችሁ እናቶቼ፣ አባቶቼ እንዴት የታደላችሁ ናችሁ! እናንተ ምድራዊ መላእክቶች ናችሁ። የተወለዳችሁበት ቀን ምንኛ የተባረከች የተቀደሰች ነች።
አሉ እማሆይ ከዓይናቸው የሚወርደው እምባ ሳይቆም። እማሆይ ይህንና ሌላ ብዙ ምስጢርና የበረሃ አኗኗር ሲያዩ 3 ቀን ከሰነበቱ በኋላ እዛ ካሉ አባቶች እናቶች ጸሎትና ቡራኬ ተቀብለው ከአባ ጴጥሮስ ጋር በመጡበት ሁኔታ ተመለሱ። አባ ጴጥሮስ በዓት ሲደርሱ እማሆይ እግራቸው ስር ተደፍተው አባቴ አጥብቀው ይጸልዩልኝ፣ እኔ ኃጢአተኛው ልጆ እንደነዛ ተላላኪ የተቀደሱ እርግቦች፣ አንበሶች፣ ነብሮች እኩል ሳይሆን ከነሱ ዝቅ ብዬ እዚህ በረሃ ውስጥ እንድኖር ወደ ፈጣሪ ያሳስቡልኝ። አባቴ ለሱ የማይቻለው የለምና ፍቃዱ እንዲሆንልኝ ለምኑልኝ አሉ የአባን እግር በእንባ እያጠቡ። አባ ጴጥሮስም እያነቡ ከእግራቸው አነሷቸውና እናቴ የእርሶ ጸጋ እኮ ከሁላችን ይልቃል። እኔ በዚህ በረሃ 36 ዓመት ስኖር ጌታ ፈቅዶልኝ ከበረከታቸው ልካፈል ያልቻልኳቸውን እናቶች አባቶች እርሱ ፍቃዱ ሆኖሎት አነጋግረዋቸዋል። በረከታቸውን ጸሎታቸውን ተቀብለዋል። ስለዚህ ለእኔ እርሶ ይጸልዩልኝ፣ በረከት ያስፈልገኛል። ወደፊት እርሱ በፈቀደሎትና ባደረሰውት ቦታ ደርሰው ፍቃዱ ሲሆን እዚህ መኖሪያው ነውና ደስ ይበሉት። እኔንም ኀጥን ወንድሞትን በጸሎት ያስቡኝ አደራ እናቴ ብለው ጸሎት አድርገው ሸኟቸው። እማሆይ በበረሃ ውስጥ ቀጣይ ምን ይገጥማቸው ይሆን? ምንስ ያገኙ ይሆን? ከበረሃውስ ምን ይማሩ ይሆን? ቀጣዩ ክፍል ላይ የምናየው ይሆናል። በእማሆይ ታሪክ የተገረማችሁት የተደነቃችሁት ሐሳብ ካለ ጻፉልን። ኬብሮን መንፈሳዊ ሚዲያ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ቤተሰብ ይሁኑን።